አሁን በተጠናቀቀው በ23ኛው የዓለም ዋንጫ ጨዋታ በመጀመሪያው ጨዋታቸው ተሸንፈው የመጡት በምድብ አንድ የሚገኙት ቼክ ሪፐብሊክ እና ደቡብ አፍሪካ ባደረጉት የምድብ የሁለተኛ ዙር ጨዋታ በአቻ ውጤት ሲጨርሱ ሁለቱ ሀገራት ባደረጉት ጨዋታ ግቦቹን ማስቆጠር የቻሉት ተጫዋቾች በስድስተኛው ደቂቃ ቼክ ሪፐብሊኮች ሳዲሌክ ጎል አስቆጥሮ ቼክ ሪፐብሊክን መሪ ቢያደርጋትም በ83ኛው ደቂቃ በተገኘው ፍጹም ቅጣት ምት ደቡብ አፍሪካዎች ሞኮና ጎል አስቆጥሮ ደቡብ አፍሪካን አቻ በማድረግ ነጥብ እንድትጋራ ረድቷታል። በዚህ ጨዋታ የመሃል ዳኛው 3 ቢጫ ካርዶችን መጠቀም ችለዋል። ደቡብ አፍሪካ ለረጅም ሰዓት ጨዋታውን 1-0 ስትመራ ብትቆይም በ83ኛው ደቂቃ ላይ ባገኙት የፍጹም ቅጣት ምት ደቡብ አፍሪካዎች ሞኮና ጎል አስቆጥሮ አስፈላጊውን 1 ነጥብ በማግኘት የመጨረሻ የምድብ ጨዋታቸው ከደቡብ ኮሪያ ጋር ያደርጋሉ። አሁንም ቢሆን ሁለቱም ቼክ ሪፐብሊክ እና ደቡብ አፍሪካ 1 ነጥብ አላቸው። ቼክ ሪፐብሊክ በመጨረሻው የምድቡ 3ኛ ጨዋታ ከአዘጋጅ ሀገር ሜክሲኮ ጋር ጨዋታውን ታደርጋለች። ሁለቱም አለመውደቃቸውን አሁንም አረጋግጠዋል። ምክንያቱም ከምድቡ 2 ቡድን በቀጥታ ሲያልፍ በአጠቃላይ 8 ጥሩ 3ኛ የሆኑ ቡድኖች የማለፍ እድል ስላላቸው አሁንም ደቡብ አፍሪካና ቼክ ሪፐብሊክ ሰፊ እድል አላቸው። ይህ ጨዋታ 1-1 ተጠናቋል። ምሽት 5 ሰዓት ላይ ስዊዘርላንድ ከቦስኒያ ሄርዞጎቬና ጨዋታቸውን ያደርጋሉ። ምሽት 4 ሰዓት ላይ ነው ይህ ጨዋታ የሚደረገው። የዛሬን እዚህ ጋር አበቃን። ቻናላችን ለብዙዎች ተደራሽ እንዲሆን ኮፒ ሊንክ ሪፖስት ይደረግ። መልካም አመሻሽ።